ግብጽ ኢትዮጵያ ላይ ከፈተችው አዲስ ግንባር። ግብጽ ለበርካታ ዓመታት የኢትዮጵያን የህዳሴ ግድብ ግንባታ ለማደናቀፍ የኃይል የዲፕሎማሲና የዓለም አቀፍ ጫናዎችን ብትጠቀምም ኢትዮጵያ ግን የግድቡን ግንባታ በስኬት ማጠናቀቅ ችላለች። ኢትዮጵያ ግድቡን አጠናቃ ወደ ስራ ብታስገባም የግብጽ እጆች ግን አርፎ ሊቀመጡ አልቻሉም። አሁን ደግሞ ግብጽ ኢትዮጵያ ፈጽመው ወደ ቀይ ባህር መጠጋት የለባትም የሚል እሳቤን ይዛ ብቅ ብላለች። በዚህ መሰረት ግብጽ በኤርትራ፣ ሶማሊያና ጅቡቲ በኩል ኢትዮጵያን ከበባ ውስጥ በማስገባት የቀይ ባህር ፍላጎቷን ባጭሩ ለመቅጨት እያሰበች ነው። ታዲያ አሁን ግብጽ በሶማሊያ በኩል ያልተሳካላትን ኢትዮጵያን የማነቅ ፍላጎት በጅቡቲ በኩል ለማሳካት እቅዷን ይፋ አድርጋለች። እኛም በዛሬው ጥንቅራችን የግብጽን አዲስ የጦር ግንባር እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ግብዣችን ነው። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ ያጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። የጅቡቲና ግብጽ ስምምነት ለኢትዮጵያም ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ ኢንቨስትመንት እንቅስቃሴ ልታደርግ መሆኑን አሳውቃለች። በዚህ መሰረት ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተገኘው መረጃ ያመላክታል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካማል አልዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ መጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያም ኤርትራ ነጻነቷን ከወሰደች ከ3 አስርት ዓመታት በላይ በኋላም ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ላይ ነው። ኢትዮጵያን የማነቅ የግብጽ ስትራቴጂ። ግብጽ በጅቡቲ ለመገንባት ያሰበችው አዲስ ወደብ ሀገሪቱ በኢኮኖሚውና በጂኦፖለቲካው የበላይነቷን ለማስጠበቅ እያደረገች ያለውን እርምጃ ያጠናክራል ተብሏል። ጅቡቲ በምስራቅ አፍሪካ የሎጂስቲክስ ማዕከል ሆና ለመታየት የምታደርገው ጥረት እንዳለ ሆኖ ግብጽ ደግሞ ይህን እድል በመጠቀም በኢትዮጵያ ላይ ጫናን ለመፍጠር የወሰነች ይመስላል። ኢትዮጵያ ሙሉ ለሙሉ በሚባል ደረጃም ከውጭ ሀገራት የምታስገባቸውን ቁሶች በጅቡቲ በኩል የምታስገባ ሲሆን አሁን ላይ ግብጽ ከጅቡቲ ጋር ያጣችው ጥምረት በቀጥተኛም ሆነ በተዘዋዋሪ በኢትዮጵያ የወጪ ንግድ ላይ የራሷን ተጽዕኖ ማሳረፍ ትችላለች። የግብጽ የአሁኑ እርምጃም ሀገሪቱ በቀይ ባህር ላይ ያላትን ተጽዕኖ ቁልጭ አድርጎ ያሳየ ሲሆን ከዛ ጎን ለጎንም ግብጽ የቀይ ባህር ኮሪደርን በብቸኝነት ለመቆጣጠር ያላትን ፍላጎትም ያመላክታል። የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ በኋላ ግብጽ በኢትዮጵያ ላይ ተጽዕኖ ለመፍጠር በርካታ ተግባራትን ስትፈጽም የነበረ ሲሆን አሁን በጅቡቲ በኩል ኢትዮጵያ ላይ የሸረበችው ሴራም የዚሁ አካል እንደሆነ አያጠራጥርም። የግብጽ መንግስት ኢትዮጵያን ከበባ ውስጥ በማስገባት ሀገሪቱን የማዳከም የቆየ ህልም የነበረው ሲሆን
በሶማሊያ ኤርትራና ጅቡቲ በኩል በማድረግ ይህን ህልሙን ለማሳካት እየጣረም ይገኛል። በተለይም ኢትዮጵያም የባህር በር ያስፈልገኛል ማለቷ በግብጽ ዘንድ ድንጋጤን የፈጠረ ሲሆን ኢትዮጵያ የቀይ ባህር ተጠቃሚ እንዳትሆንም በምትችለው አቅም እየተፍጨረጨረች ነው። ከሁሉም የኢትዮጵያ ጎረቤት ሀገራት ደግሞ የኤርትራን ያክል ኢትዮጵያን ለማጥቃት ለግብጽ የተመቻቸ ሀገር የለም። ግብጽ በኢሳያስ አፈወርቂ በኩል በማድረግ በተለያዩ ጊዜያት በኢትዮጵያ ላይ ሽብር ስትነዛ የቆየ ሲሆን ከዚህ ቀደምም የኤርትራን ከኢትዮጵያ መገንጠል በፊት አውራሪነት ስትመራውም ቆይታለች። ኢትዮጵያ ከሶማሌላንድ ጋር የወደብ ስምምነት በተፈራረመች ማግስት ግብጽ ዘላ ምስራቅ አፍሪካ ላይ የተገኘች ሲሆን የሶማሊያን ሉዓላዊነት የማስጠብቀው እኔ ነኝ፣ ወታደሮቼንም በሶማሊያ ውስጥ አሰፍራለሁ በማለት ትልቅ ጫጫታ ፈጥራ እንደነበር ይታወሳል። አሁን ጅቡቲ ላይ መገኘቷም ከኢኮኖሚያዊ ጠቀሜታው በላይ በኢትዮጵያ ላይ ተጽዕኖን ለመፍጠር ያለመ መሆኑ አያጠራጥርም። የጅቡቲ ጉዳይ ግን ከሶማሊያ በብዙ ምክንያቶች ይለያል። በተለይም ጅቡቲ የኢትዮጵያን 95 በመቶ የወጪ ንግድ የምታሳልጥ መሆኑ ሀገሪቱን ከሁሉም የኢትዮጵያ ጎረቤት ሀገራት ለየት ያደርጋታል። ግብጽ ከኢትዮጵያ ጋር ማንኛውንም አይነት ፖለቲካዊ ግጭት ውስጥ ከገባች ኢትዮጵያን በጅቡቲ በኩል የማነቅ እድልንም እየፈጠረች ትመጣለች። ከዛ ጎን ለጎን ግን ኢትዮጵያ የግብጽ እርምጃም እየተጠናከረ የሚሄድ ከሆነ የቀይ ባህር በተለይም የአሰብ ወደብ ፍላጎቷም የሚጨምር ሲሆን ኢትዮጵያውያንም የወደብ ፍላጎታቸውን ምክንያታዊ ማድረግ ይችላሉ። ከዚህ ቀደም ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና ጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጹ ፕሬዝዳንት አብዱልፈታህ አልሲሲ ተናግረው ነበር። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚያጎራብቱ ሀገራት ብቻም ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም በሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩልም ይህ አቋም ሲንጸባረቅ ቆይቷል። ጅቡቲ ራሷን እየጎዳች ነው። ጅቡቲ አደገኛ የሚባል እንቅስቃሴን እያደረገች ትገኛለች። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያም ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አስጥልም ነው በሚል ተተችቷል። የጅቡቲ ግብጽን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል አንድ ጽሑፍ የጅቡቲን አካሄድ ተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነም እንዲህ ሲል ያብራራዋል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ ነው። በመሆኑም የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻም ሳይሆን ምርኮኛም ጭምር ነው። 4 ቢሊዮን ዶላር ገደማ ሲሆን 2 ቢሊዮን ዶላር ገደማ የሚሆነውን ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዣ አገልግሎት በመስጠት ነው። ይህ ማለት 50 በመቶ የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ጅቡቲ ኢትዮጵያ የጅቡቲን ወደብ በክራይ መጠቀሟን እንድትቀጥል ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠናው የራሷ ብሔራዊ ፍላጎት ያላት ሀገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆራርሳም ወደ 10 ለሚጠጉ ሀገራት ከ20 እስከ 70 ሚሊዮን ዶላር በሊዝ ያከራየች ሲሆን ከዚህም በአመት 300 ሚሊዮን ዶላር ብቻ የምታገኝ ሲሆን ይህም የጂዲፒዋ 10 በመቶ ብቻ ነው በማለት አብራርቷል። ጽሑፉ ይቀጥልናም ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20 ሺህ ኪዩቢክ ሜትር ንጹህ ውሃ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራች መሆኑን ያስታውሳል። ጅቡቲ ኢኮኖሚዋን 50 በመቶ የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚህ ጋር ተያይዞ የኢትዮጵያ የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዟናም የታጁራን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ
በውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባ የታጁራን ወደብ ለሳውዲ አስረክባ ከሆነም ሳውዲ ወደቡን የምታለማው የኢትዮጵያ ገበያን መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያውን ያቀርባል። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃም የመጓጓዣ ስርዓቱ የተቀላጠፈ እንዲሆን ለማድረግ አፋር ትግራይንና አማራ ክልልን የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቷ አይቀሬ ሲሆን በዚህ ሂደት ውስጥ የሚመነጨው ኢኮኖሚ የአንበሳውን ድርሻ ተከፋይ የምትሆነው ሳውዲ እንጂም ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነም ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞር ትችላለች። ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለት የጅቡቲን አካሄድ እየተቹት ይገኛሉ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት